ጠቅላይ ሚኒስትር አብይ አህመድ ይሰጣሉ ተብሎ የሚጠበቀው ሹመት ጄኔራሉ ለ3 ዓመት ተኩል ገደማ ከነበራቸው ተልእኮ ተመልሰዋል። በየትኛው ስልጣን ይጠበቃሉ እንመለከተዋለን። የአብኑ ሊቀመንበር በለጠ ሞላ የጥላቻ መልእክት አስተላልፏል ሲሉ የፈረጁት ግለሰብ ላይ የህግ እርምጃ እንዲወሰድ ለኮሚሽነር ደመላሽ ገብረ ሚካኤል ያቀረቡት ጥሪ አነጋጋሪ ሆኗል። በራያ አዘቦ ወረዳ በቅጠል ተሸፍነው ተደብቀው የነበሩ በርካታ ታንኮች በድሮን ጥቃት ሙሉ በሙሉ መደምሰሳቸው ተገለጸ። በህወሓት ከፍተኛ አመራሮች ዘንድ ከፍተኛ ስጋትና አለመረጋጋት በመከሰቱ ምክንያት አብዛኞቹ አመራሮች ከሀገር ለመውጣት ውሳኔ ማሳለፋቸውን ከውስጥ ሾልከው የወጡ መረጃዎች አመለከቱ። ዝርዝር ዘገባን ይዘናል። ዝርዝርና አስገራሚ መረጃዎችን ይዘን መጥተናል። አብራችሁን ቆዩ። አድማጭ ተመልካቾቻችን ከዲና ኢንሳይት ጋር አብራችሁ ሁኑ። የሰብስክራይብ በተኑን በመጫን ቪዲዮአችንን ላይክ አድርገን እንጀምር ስንል በአክብሮት እንጠይቃለን። በራያ አዘቦ ወረዳ በቅጠል ተሸፍነው ተደብቀው የነበሩ በርካታ ታንኮች በድሮን ጥቃት ሙሉ በሙሉ መደምሰሳቸው ተገለጸ። የአካባቢው የመረጃ ምንጮች እንደጠቆሙት ጥቃቱ የተፈጸመው በራያ አዘቦ ጣቢያ ገነቴ ቁሸት ኩስራ በተባሉ ልዩ ቦታው ላይ ተደብቀው በነበሩ ወታደራዊ ኢላማዎች ላይ ነው። በራያ አዘቦ ወረዳ ልዩ ቦታቸው ድዋልጋ በተባለው ጋሳራ ላይ 2 ታንኮች እንዲሁም ዋራንካ በተባለ ቦታ 4 ታንኮች በድቅድቅ ሌሊት በተሳቢ ተሽከርካሪዎች ተጭነው ከገቡ በኋላ በአካባቢው በነበሩ ቅጠላቅጠሎች ተሸፍነው ተደብቀው እንደነበሩም ተገልጿል። በጥንቃቄና በስብጥር ተሸፍነው የነበሩ እነዚህ 6 ታንኮች በተካሄደው የአየር ላይ የድሮን ኢላማ ጥቃት ሙሉ በሙሉ በመመታት አመድ መሆናቸው ተጠቅሷል። ጥቃቱን ተከትሎ በአካባቢው ከፍተኛ የፍንዳታ ድምጽ እየተሰማ ሲሆን በቀጠናው ያለው የደህንነት ውጥረት እንደቀጠለ ይገኛል። በጉዳዩ ዙሪያ ከሚመለከታቸው የመንግስትም ሆነ የወታደራዊ አካላት በኩል የተሰጠ ተጨማሪ ይፋዊ መግለጫ የለም። ሲሰጥ ወደ እናንተ የምናደርስ ይሆናል። በህወሓት ከፍተኛ አመራሮች ዘንድ ከፍተኛ ስጋትና አለመረጋጋት በመከሰቱ ምክንያት አብዛኞቹ አመራሮች ከሀገር ለመውጣት ውሳኔ ማሳለፋቸውን ከውስጥ ሾልከው የወጡ መረጃዎች አመለከቱ። አመራሮቹ መቀሌን ጨምሮ በተለያዩ የክልሉ አካባቢዎች የሚያደርጓቸው እንቅስቃሴዎች በዘመናዊ የመረጃና የድሮን ኢላማዎች በቀላሉ ሊመቱ እንደሚችሉ በመገንዘባቸው ይህንን ውሳኔ ለማሳለፍ መገደዳቸው ነው የተጠቀሰው። ከውስጥ የተገኘው መረጃ እንደሚያመለክተው ከሆነ ከፍተኛ የአመራር አባላቱ በአስቸኳይ ሀገር ጥለው እንዲወጡ የወሰኑ ሲሆን የሽሽት አቅጣጫቸውም ከፊሉ ወደ ኤርትራ ከፊሎቹ ደግሞ ወደ ሱዳን ለማድረግ ማቀዳቸው ተገልጿል። አመራሮቹ ቦታ ቢቀያየሩም እንኳን ከጥቃት ማምለጥ ያልቻሉት ከውስጣቸው የኢላማ ጥቆማ የሚሰጥና መረጃ የሚያስተላልፍ አካል ይኖራል በሚል በጽኑ በመጠራጠራቸው እንዲሁም እርስ በርስ ባለመተማመናቸው ምክንያት እንደሆነ ነው የተጠቀሰው። የወጡ መረጃዎች አክለው እንደሚያሳዩት ከሆነ ህወሓት እንደ ድርጅቱም ሆነ እንደ ወታደራዊ ኃይል ቀጣይነት ያለው የተቀናጀ እንቅስቃሴ ለማድረግ የሚያስችለውን ማዕከላዊ እዝ እንዲሁም አንድነትን በአሁኑ ወቅት ሙሉ በሙሉ አጥቷል። ይህ አካሄድ በድርጅቱ ከፍተኛ አመራሮችና በወታደራዊ መዋቅሩ መካከል ያለውን የመበታተን አደጋ እንዲሁም የመጨረሻ ደረጃ ውጥረትን የሚያሳይ ነው ተብሏል። የህወሓት ቡድን ከሻዕቢያና ከግብጽ ጋር በመጣመር የሀገሪቱን ሰላምን ለማደናቀፍና ለማፍረስ የትግራይ ወጣቶችን ህይወት ወደ እሳት ለመማገድ ደፋ ቀና እያለ ይገኛል ሲሉ የሹም ተንቤን ፓርቲ ከፍተኛ አመራር የሆኑት አቶ ሚኪያስ ተስፋዬ ገለጹ። የሹም ተንቤን ፓርቲ ከፍተኛ አመራር የሆኑት አቶ ሚኪያስ ተስፋዬ ለጋዜጣ ፕላስ እንደገለጹት ከሆነ ላለፉት 50 ዓመታት ከጦርነት ውጪ ምንም የማያውቀው ህወሓት ከውጭ ኃይሎች ጋር በሚደረግ ጥምረት ለትግራይ ህዝብ ለውጥ ማምጣት አልቻለም። የህወሓት የ50 ዓመታት የፖለቲካ አካሄድ ኢትዮጵያን ወደብ አልባ በማድረግ ዋጋ እንድትከፍል አድርጓል ያሉት የፓርቲው ከፍተኛ አመራር ኢትዮጵያ ብሔራዊ ጥቅሟን እንዳታስከብር ማድረግን ያለመ መሆኑንም ጠቁሟል። የጥምረቱ ቀዳሚ ፍላጎት ኢትዮጵያን አዳክሞ የራሳቸው ጥገኛ ማድረግ መሆኑን የጠቆሙት አቶ ሚኪያስ ከእነዚህ ኃይሎች ጋር የሚደረግ ማንኛውም አይነት ጥምረት ምንም አይነት አዎንታዊ ውጤት እንደማያመጣ ተናግረዋል። ህወሓት ተመልሶ ለኢትዮጵያ ህዝብ ፍትህ፣ እኩልነት፣ ነጻነትና ክብር ያስጠብቃል ተብሎ እንደማይታሰብ የገለጹት አመራሩ ቡድኑ ሀገራዊ እሴት የሌለው ቀይ መስመራቸው ስልጣናቸውንና ግላዊ ጥቅማቸውን ብቻ ነው ብለዋል።
የትግራይን የወርቅና የማዕድን ሀብት በማውጣት ወደ ውጪ የሚያሸሹት ስርዓት መዘርጋቱን ጠቁመው ይህ ባለበት ሁኔታ የትግራይ ወጣቶች ግን በአረብ ሀገራትና በሱዳን በስደት ለመከራ መዳረጋቸውን ነው የተናገሩት። የኢሚግሬሽን አገልግሎት በትግራይ ጊዜያዊ አስተዳደር ማህተም ያልተረጋገጡ ሰነዶችን እንደማይቀበል አስታውቋል። የኢትዮጵያ ኢሚግሬሽንና ዜግነት አገልግሎት ፓስፖርት ለማውጣትም ሆነ የተለያዩ አገልግሎቶችን ለማግኘት ከትግራይ ክልል የሚመጡ ዜጎች የሚያቀርቡት ሰነድ በክልሉ ጊዜያዊ አስተዳደር የተረጋገጠ ካልሆነ አገልግሎት እንደማይሰጥ አስታውቋል። የልደት ካርድ፣ የመታወቂያና ሌሎችም ለፓስፖርት ማውጫነት የሚያገለግሉ ሰነዶች በሙሉ የትግራይ ጊዜያዊ አስተዳደር ማህተምና ሄዲንግ ያረፈባቸው መሆን አለባቸው ተብሏል። ውድቅ የተደረጉ ሰነዶች በሚል ደግሞ ይፋ ከተደረጉት መካከል የትግራይ ብሔራዊ ክልላዊ መንግስት በሚል ሄዲንግና ማህተም የተሰጡ ማናቸውም ሰነዶች ተቀባይነት የላቸውም ተብሏል። የዚህ ውሳኔው መነሻ ምክንያት የፌዴራል መንግስቱ የትግራይ ብሔራዊ ክልላዊ መንግስት የሚለውን አሰራር ስለማይቀበለውና እውቅና ስለማይሰጠው ሲሆን እነዚህን ህገወጥ ማህተሞች የያዙ ሰነዶችን ይዘው የሚመጡ ተገልጋዮች ተቋሙ አገልግሎት መስጠት ሙሉ በሙሉ ማቋረጡ ተገልጿል። ስለሆነም የኢሚግሬሽንና ዜግነት አገልግሎት ፓስፖርት ለማውጣትም ሆነ የተለያዩ አገልግሎቶችን ከትግራይ ክልል ለማግኘት የሚመጡ ዜጎች የሚያቀርቡት ሰነድ በትግራይ ክልል ጊዜያዊ አስተዳደር እንጂ በትግራይ ብሔራዊ ክልላዊ መንግስት ማህተምና ሄዲንግ እንደማይቀበል ነው ያረጋገጠው። ጠቅላይ ሚኒስትር አብይ አህመድ ይሰጣሉ ተብሎ የሚጠበቀው ሹመት። ጠቅላይ ሚኒስትር አብይ አህመድ በአማካሪነት የስልጣን ቦታ አንድ ቁልፍ ሹመት ይሰጣሉ ተብሎ ይጠበቃል። በኬንያ የኢትዮጵያ ባለሙሉ ስልጣን አምባሳደር ጄኔራል ባጫ ደበሌ በናይሮቢ የነበራቸውን ቆይታ ማጠናቀቃቸውን አስታውቀዋል። አምባሳደሩ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት በኬንያ የነበራቸውን ቆይታ ማጠናቀቃቸውን አስመልክተው በሀገሪቷ በነበራቸው ቆይታ ለኬንያ መንግስትና ህዝብ፣ ለዲፕሎማቲክ ማህበረሰቡ፣ በኬንያ ለሚኖረው የኢትዮጵያ ዲያስፖራ እንዲሁም ለኤምባሲው ሰራተኞች ምስጋና አቅርበዋል። አምባሳደር ባጫ በኢትዮጵያና ኬንያ መካከል ያለው ጥልቅ ታሪካዊ ትስስር ይበልጥ በመጠናከር ወደ ጠንካራ ስትራቴጂካዊ አጋርነት እንደሚያድግ መተማመናቸውን ገልጸዋል። በተጨማሪም በናይሮቢ የነበራቸው ቆይታ በስኬት የተጠናቀቀ ተልዕኮ እንደነበረ ጠቅሰው ናይሮቢ ሁሌም በልቤ ልዩ ስፍራ ይኖራታል ሲሉ መልእክታቸውን አጠናቀዋል። በተለያዩ የሀገር ውስጥ ምንጮች አምባሳደር ባጫ ከኬንያ ቆይታቸው በኋላ የጠቅላይ ሚኒስትር አብይ አህመድ አማካሪ ሆነው ሊሾሙ እንደሚችሉ እየዘገቡ ነው። ሆኖም እስካሁን ለአምባሳደሩ የሚሰጠው ስልጣን ወይንም ሹመት በይፋ አልተገለጸም። ጄኔራል ባጫ ደበሌ በኬንያ በነበራቸው የዲፕሎማሲ ተልዕኮም በሁለቱ ሀገራት መካከል ያለውን የሁለትዮሽ ግንኙነትና ትብብርን ለማጠናከር በርካታ ስራዎች ማከናወናቸው ተጠቁሟል። በኬንያ የኢትዮጵያ ባለሙሉ ስልጣን አምባሳደር ሆነው የተሾሙት በፕሬዝዳንት ሳህለወርቅ ዘውዴ አማካኝነት ነው። ጄኔራል ባጫ ደበሌ ጊዜውም ጥር ወር 2014 ዓመተ ምህረት ነበረ። የአማራ ብሔራዊ ንቅናቄ አብን ሊቀመንበርና የፈጠራና ቴክኖሎጂ ሚኒስትር ዶክተር በለጠ ሞላ በማህበራዊ ሚዲያ በአማራ ሕዝብ ላይ ጥላቻን የሚቀሰቅስ ጽሑፍ ተሰራጭቷል በሚል የፌዴራል ፖሊስ ሕግ እንዲያስከብር ጠይቀዋል። ዶክተር በለጠ ስለ ጉዳዩ ባስነበቡት ጽሑፍ በአንድ ሕዝብ ላይ በይፋ ጥላቻ እንዲቀሰቀስ፣ ሕዝቡ በጥርጣሬ እንዲተያይና እንዲወነጀል የሚያደርጉ መልእክቶች በሕግ ሊጠየቁ ይገባል ሲሉ ሞግተዋል። በተለይም ለሚደም የተባለ ግለሰብ በቅርቡ በማህበራዊ ሚዲያ ያጋራውን ጽሑፍ በመጥቀስ ጽሑፉ በአማራ ሕዝብ ላይ ጥላቻን የሚያሰራጭ ይዘት እንዳለው ዶክተር በለጠ ሞላ ከሰዋል። ሚኒስትሩ በጽሑፋቸው ለሚደሜ የአማራ ምሁራን በኦሮሞ ሕዝብ ላይ ጥላቻ እንዳላቸውና የኦሮሞን ሕዝብ ጥቅምን ለማደናቀፍ የሚስማሙ መሆናቸውን የሚገልጽ ሀሳብ አስፍሯል ሲሉ ከሰዋል። ጽሑፉን ያሰራጨው ሰው በብሔራዊ ምክክር ጉባኤው ታዛቢ እንደነበር ዶክተር በለጠ ጠቁመዋል። የአብኑ ሊቀመንበር ግለሰቡን አግኝተው ወንድማዊ ምክርና ተግሳጽ ለመስጠት መሞከራቸውን ገልጸው በአማራና በኦሮሞ ምሁራን ላይ ስለሚጠበቅ ኃላፊነትም ሀሳባቸውን ለማካፈል መሞከራቸውን ገልጸዋል። በተለይም የኦሮሞ ምሁራን በሚናገሩትና በሚጽፉት ጉዳይ የበለጠ ጥንቃቄ ሊያደርጉ እንደሚገባ እንዳሳሰቡ ገልጸዋል። ሚኒስትሩ በመልእክታቸው የፌዴራል ፖሊስ ኮሚሽነር ደመላሽ ገብረ ሚካኤል ይህንንና መሰል ሰዎችን በአቋም የማትጋራቸው ከሆነ ሕግ እንዲከበር እናሳስባለን በማለት የፌዴራል ፖሊስ እርምጃ እንዲወስድ ጥሪ አቅርበዋል። እንደ ዶክተር በለጠ ገለጻ በሕዝብ ላይ ጥላቻን የሚያስተላልፉ ጥሪዎች በሕግ አግባብ መታየት ይገባቸዋል። እንዲሁም እነዚህን መሰል መልእክቶችን በመታገስ ወይም በቸልታ የሚያልፉ ተቋማትም በቀጣይ ሊፈጠሩ ለሚችሉ ጥፋቶች ተጠያቂነት ሊገጥማቸው እንደሚችል አስጠንቅቀዋል። ሀገሩ የሁላችንም ነው ያሉት ዶክተር በለጠም ሁሉም ወገን ሰከን ብሎ ሁኔታውን እንዲመለከት፣ በህዝቦች ላይ የጥላቻ ፍረጃን ከማድረስ እንዲቆጠብ ጠይቀዋል። በአሁኑ ወቅት የለሚደሜ ጽሑፍ በህግ ጥሰት ደረጃ የተፈረጀ መሆኑን ወይንም በጉዳዩ ላይ የፌዴራል ፖሊስ የወሰደው እርምጃ መኖሩን በተመለከተ የዜና እስከተጠናቀረበት ጊዜ ድረስ ይፋዊ መረጃ የለም።
ስለነበረን ቆይታ ከልብ እያመሰገንን ወቅታዊና አዳዲስ መረጃዎች በፍጥነት እንዲደርሱ የዲና ኢንሳይትን ቻናል ሰብስክራይብ፣ ላይክ እንዲሁም ለአስተያየቶ ኮመንት ላይ ማስፈሩን እንዳይረሱ ስንል በአክብሮት እንጠይቃለን። ዲና ኢንሳይት ከማንም በምንም ያልወገነ ሚዲያ ነው። በዚህ ቻናል የሚቀርቡ ማንኛውም የሙግት ሐሳብ፣ ዜናዎች እንዲሁም ትንተናዎች የሚዲያው አቋም አለመሆናቸውን እናሳስባለን።